ሰላም እንደምናላችሁ የልግዳ ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ደግሞ በወጣትነቱ ለሀገራችን እግር ኳስ ከፍተኛ አስተዋጽኦ ያደርጋል ተብሎ የተጠበቀውና እንዲሁም ደግሞ በአጭር እድሜው ህይወቱ የተቀጨውን ተጫዋች አለልኝ አዘነን ላስቃኛችሁ ወደድኩም። አብራችሁን ቆዩ። አለልኝ በርካታ ተጫዋቾችን እያፈራች ከምትገኘው አርባ ምንጭ ከተማ ጥር 13 ቀን 2001 በአርባ ምንጭ ከተማ ልማት ሰፈር እንደተወለደም ይነገራል። አለልኝ የእግር ኳስ ህይወቱን ገና በለጋ እድሜው የጀመረ ሲሆን በትውልድ አካባቢው በሚገኘው ገረመው የታዳጊዎች ፕሮጀክት ታቅፎ እግር ኳስን በሚገባ መለማመድ ችሏል። በለጋ እድሜው ባሳየው የእግር ኳስ ብቃት ለአርባ ምንጭ ከ17 ዓመት በታች ቡድን መመረጥ ችሏል። በመቀጠልም መዳረሻው የአርባ ምንጭ ከተማ ከ20 ዓመት በታች ቡድን ሆነ። እያለ የቀጠለው የአለልኝ አዘነ የእግር ኳስ ህይወት ከፍ ወደ አለ ደረጃ ተሸጋግሮ ወደ ዋናው ቡድን ማደግ ቻለ። ከዋናው ቡድን ጋር ለአንድ ዓመት ቆይታ ያደረገው አማካዩ በፈረንጆች 2018 ወደ ሐዋሳ ከተማ በማቅናት ለሁለት ዓመት በሐዋሳ ከተማ ቆይታ በማድረግና ድንቅ ጊዜ በማሳለፍ በፈረንጆች 2001 ወደ ጣና ሞገዶቹ ባህር ዳር ማቅናት ቻለ። ባህር ዳርን ከተቀላቀለም በኋላ ከክለቡ ጋር ድንቅ የውድድር ጊዜ በማሳለፍ ለኢትዮጵያ ብሔራዊ ቡድን በተከታታይ መመረጥ ችሎ ነበር። በጣና ሞገዶቹ 3 ዓመት ከግማሽ በመጫወት የቻለው አመለሸጋው አለልኝ አዘነ በተለይም በ2015 የቤቲንግ ኢትዮጵያ ፕሪሚየር ሊግ ባህር ዳር ከተማ ከቅዱስ ጊዮርጊስን በመቀጠል ሁለተኛ ደረጃ ይዞ ሲያጠናቅቅ እንዲሁም በአፍሪካ ኮንፌዴሬሽን ካፕ ተሳትፎ የተሻለ ውጤት ሲያስመዘግብ የተጫዋቹ ሚና የጎላ ነበር። በተለይም በአዳማ ሳይንስና ዩኒቨርሲቲ ስቴዲየም ባህር ዳር ከተማ ከቅዱስ ጊዮርጊስ 2-1 በተጠናቀቀው ጨዋታ ድንቅ ጎልም ማስቆጠር ችሎ ነበር። በ2016 ዓ.ም የኢትዮጵያ ፕሪሚየር ሊግ ከ16 ጨዋታዎች በላይ በቋሚነት በመሰለፍ በመጫወት በባህር ዳር ከተማ አሉ ከሚባሉ ጥቂት ተጫዋቾችም አንዱ መሆን ችሎ ነበር። ከአርባ ምንጭ ታዳጊ ቡድን እስከ ዋናው ቡድን ለሐዋሳ ከተማ ባህር ዳር መጫወት የቻለው አለልኝ አዘነ የብሔራዊ ቡድን ጥሪም ተደርጎለት ሀገሩን በመወከል መጫወትም ችሎ ነበር። ህይወቱ ከማለፉ በፊት በስጋ ደግሞ በፈጸመው ጋብቻ ምክንያት መጠነኛ አለመግባባት ከቤተሰቡ ጋር እንደተፈጠረና እሱን ለማስተካከል እየጣረ እንደነበር ለቅርብ ጓደኞቹም ገልጾላቸው እንደነበር ይናገራል። በጉልበት ጉዳት ምክንያት ከሜዳ ርቆ የነበረው አለልኝ አዘነ ህይወቱን ከማጣቱ በፊት የገጠመው ችግር እንዳልተፈታና ከገጠመው አለመረጋጋት ራሱን ማረጋጋት እንደሚፈልግና ወደ አርባ ምንጭ ቅድስት አርሴማ ቤተክርስቲያን ጠዋት ሄዶ ጸበል እንደሚፈልግ ለጓደኞቹ ተናግሮ ከአብሮ አደግ ጓደኞቹ ጋር አምሽቶ እራት ከተመገበ በኋላ ከባለቤቱ ጋር ወደ አረፈበት ወደ ቤተሰቦቹ መኖሪያ እንደሄደ ይነገራል። ከዚያም በመቀጠል ከቤተሰቦቹ ቤት ሞተሩን አስነስቶ አዲስ ወደሚሰራው የግል ቤቱ በመሄድ ራሱን እንዳጠፋ ነው የተገለጸው። አለልኝ ከመሰረተው ትዳር ጋር በተገናኘ ተደጋጋሚ ጭቅጭቆች እንደነበሩም አንስቷል። በማለዳ ጸበል ለመጸበል ቀጠሮ ያዘችው ነፍስ ሞት ቀድሞ አገኛት። ወደ ቅድስት አርሴማ አብሮ ሄዶ ጸበል ለመጸበል ስልኩን ይጠብቁ የነበሩ ጓደኞቹ በውድቅት ምሽት ሞቱን ሰሙ። ከጊዜ ወደ ጊዜ ራሱን በእግር ኳስ በማሻሻል ምርጥ የአማካይ ስፍራ ተጫዋች ለመሆን በቅቶ የነበረው አለልኝ አዘነ የኢትዮጵያ ብሔራዊ ቡድን ጥሪ ተደርጎለትም በዓለም አቀፍ ውድድሮች ሀገሩን ተሳትፎ ሲያደርግ እንደነበር አይዘነጋም። በቤቲንግ የኢትዮጵያ ፕሪሚየር ሊግ ከፍተኛ ወርሃዊ ደሞዝ ተከፋይ ተጫዋችም ነበር። ነገ የተሻለ እግር ኳስ ተስፋ የነበረው አለልኝ አዘነ በተወለደ በ24 ዓመቱ ይህችን ዓለም በመሰናበት ከእግር ኳስ ለዘላለም ተለየም። የቀብር ስነ ስርዓቱም በአርባ ምንጭ የትውልድ ስፍራው መጋቢት 18 ቀን 2016 ዓ.ም ወዳጅ ዘመዶቹ እንዲሁም አድናቂዎቹ እና የስፖርት ቤተሰቦቹ በተገኙበት ስርዓተ ቀብሩም ተፈጽሟል። ተጫዋች አለልኝ አዘነ ሁሌም በልባችን የሚኖር ድንቅና ወጣት ተጫዋች ነበር።